ኦሮሚያ ክልል ጠፍቶ ለማየት የሚመኙ እና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ ይላሉ አቶ ሽመልስ አብዲሳ። እና ይሄ በፍጹም ሊሳካ አይችልም ይላሉ። በፍጹም ሊሳካ አይችልም። ይልቁንም ክልሉ ወደፊት እየጠነከረ መሬት እየያዘ እና ውጤታማ እየሆነ ይሄዳል የሚል ነገር አንስተዋል። እነዚህ ኦሮሚያ የሚባለውን ክልል እንዲጠፋ የሚፈልጉ ኦሮሚያ የሚለውን ቃል መስማት የማይፈልጉ ሰዎች እነማን ናቸው የሚለውን አልገለጹም ይለናል ዋዜማ። በስም አልጠሩም፣ ግን እንዲሁ በደፈናው ኦሮሚያ ክልል እንዲፈርስ የሚፈልጉ እንዲጠፋ የሚፈልጉ ኦሮሚያ የሚለውም ስም እንዳይኖር የሚፈልጉ አካላቶች አሉ። ይሄ በፍጹም አይሆንም፣ እንደውም ኦሮሚያ እየተጠናከረ መሬት እየያዘ ይላሉ። እንግዲህ መሬት እየያዘ ሲሉ እየሰፋ ማለታቸው ይመስለናል፣ አናውቅም። አንዳንድ የኦሮሚያ የሆኑ ግን ኦሮሚያ ውስጥ ያልተካተቱ አካባቢዎች አሉ። እንግዲህ እነሱንም እያቀፈ ይሄዳል ለማለት ይመስለኛል የአቶ ሽመልስ አብዲሳ። ይህንን ንግግር በኦሮምኛ አድርገዋል። ዋዜማ ደግሞ ሰማው ብሎ ነግሮናል። ይሄ ንግግር ዛሬ ባይሆን ኖሮ ብዙ መነጋገሪያ አይሆንም። ዛሬ ባይሆን ኖሮ ዛሬ ላይ ግን ይሄ ንግግር መነጋገሪያ ብቻ መሆን ሳይሆን የሚገባው በጣም ትልቅ ክብደት ሁሉ ተሰጥቶት መታየት ያለበት ንግግር ነው። ለምን ካልን ከአንድ ጉዳይ ጋር ተያይዞ ስለሚታይ ነው። ምክክር እየተደረገ ነው አዲስ አበባ ላይ። ምክክሩ አልጀመረም፣ ግን ምክክሩ ተከፍቷል። ከሰኞ ጀምሮ ወደ ስራ እንገባለን እያሉ ነው። ብዙ ችግሮች አሉ። እዛ ባጅ ያልደረሳቸው ሰዎች አሉ። የተወሰኑ ሰዎችም በቃ ሂደቱ አልተስማማንም ብለው እየወጡም ያሉ አካላቶች አሉ፣ እየገቡም ያሉ አሉ። በነገራችን ላይ እናት ፓርቲ ገብቷል፣ አረና ፓርቲ ገብቷል። እንደዚህ አይነት ነገር ሰምተናል። የሆኑ ሚዲያን ደግሞ ወክለው የተገኙ አንድ ሁለት ግለሰቦችም ደግሞ ራሳችንን እናገላለን ብለዋል የሚልም እንደዚህም አይነት መረጃ ሰምተናል። ብቻ አንዳንድ ችግሮች አሉ። ማለት በአንድ ጉዳይ ላይ ብቻ ነው ወሩን ሙሉ እንድንመካከር እየተደረግን ያለ ነው። ለዚህ ደግሞ ለምንድን ነው ወሩን ሙሉ በአንድ ጉዳይ እንዴት እንመካከራለን የሚል ቅሬታ ያቀርቡ። ብቻ ብዙ አንዳንድ ቅሬታዎች አሉ። አይ ቲንክ እነሱን ለመፍታት የሚደረገው ጥረት ይመስለኛል ጊዜ እየገደለ ያለው። ከሰኞ ጀምሮ ይገባሉ ወደ ምክክሩ። ገቡ አልገቡም ብቻ ግን ምክክር ተጀምሯል። ይሄ ምክክርን ደግሞ በሁሉም ጉዳዮች ላይ ይነጋገራል ተብሎ ነው እንግዲህ እየሰማን ያለው ነው፣ የጠበቅነው ያንን ነው። በሁሉም ጉዳዮች ላይ ይነጋገራል። አንድ ሁለት፣ ከዚህ ምክክር የሚመጡ ነገሮችን የገዢው ቡድን ሰዎችን በጸጋ ለመቀበል ሁሉ ተዘጋጅተናል ሲሉ ነው የምንሰማው። ግን ጠቅላይ ሚኒስትር አብይ አህመድም ይሄንን ሲሉ ሰምተናል። ይሄ ባለበት አይነት ሁኔታ ነው አቶ ሽመልስ አብዲሳ ይሄንን ንግግር ያደረጉት። ይሄ ባለበት አይነት መልኩ ማለት ነው። አነጋጋሪ ነው አይደለም? ያነጋግራል። አንደኛ ኦሮሚያም ክልሉ ሊፈርስ ነው ሲባል የነበረው ከምክክሩ ጋር ተያይዞ ነው፣ ከብሔራዊ ምክክሩ ጋር ተያይዞ ነው። ምክክሩ እያልኩ ልቀጥል፣ ተውት፣ ብሔራዊ ምክክር የሚለውን ከምክክሩ ጋር ተያይዞ ነው። ኦሮሚያም ሊፈርስ ነው፣ ክልሎች አጠቃላይ ሊፈርሱ እንደ አዲስ ሊደራጁ ነው የሚል ነገር ሲነሳም የነበረው ከምክክሩ ጋር ተያይዞ ነው። አቶ ሽመልስ አብዲሳም በእርግጠኝነት ለዛ ለተነሳው ነገር ነው ምላሽ እየሰጡ ያሉት። አቶ ጀዋር መሐመድ ይህንን ነገር አንስቶ ነበር። ብልጽግና ያቀረባቸው አጀንዳዎች ብሎ ኦሮሚያን 5 ነው 6 ቦታ፣ አማራንም ልክ እንደዚሁ፣ አዲስ አበባን ብቻዋን ክልል ለማድረግ፣ ድሬዳዋንም እንደዚሁ ክልል ለማድረግ ምናምን የሚል ነገር ጀዋር መሐመድ ሰማው ብሎ ተናግሯል። ከዛ ጊዜ በኋላ ነው ብልጽግና ክልል ሊያፈርስ ነው የሚለው አይነት ነገር ሲወራ የነበረው። አቶ ሽመልስ አብዲሳም አሁን ላይ ወጥተው መልስ እየሰጡ ያሉት ለዚህ አይነት ጀዋር መሐመድ ደረሰኝ ላለው አይነት መረጃ እና እሱን ተከትሎ በተለያየ አይነት መንገድ ሰዎች ይህንን ጥያቄ በማንሳታቸው ምክንያት ነው እንግዲህ ይሄ ነገር የተነሳው። እንዴ ሊፈርስ ነው እንዴ ምናምን የሚል ስጋት ውስጥ የገቡ አካላቶች አሉ። ለእነሱ ነው ምላሽ የሰጡት። አነጋጋሪነቱ ከምክክር ሂደቱ ጋር ተያይዞ ነው አነጋጋሪ የሆነው።
ነገርየው በሁለት አይነት መልኩ ሊታይ ይችላል። ሌላኛውን አንዳንድ ሰዎች እንደው ሊያስተባብሉለትም ሊችሉ እንደሚችሉ ስለሚገምት መጨረሻ ላይ ላንሳው። ነገር ግን ይሄ ንግግር የአቶ ሽመልስ አብዲሳ ንግግር ምን ማለት ነው ካልን በቃ ምክክሩን ትርጉም ማሳጣት ነው፣ ሌላ ነገር የለውም። ምክክሩ ድራማ ነው እያሉ ነው አቶ ሽመልስ አብዲሳ። ምክክሩ ያ ነው፣ ሌላ ነገር የለውም። ድራማ ነው፣ የራሳችንን ፍላጎት ለማሳካት ስንል የጀመርነው ድራማ ነው ለማለት ካልሆነ በስተቀር ሌላ ትርጉም የለውም። እንደዛ ማለት ነው። አንድ ምክክር ብሔራዊ ምክክር ሲሆን ሁሉም ነገር ጠረጴዛ ላይ ይቀርባል። ሁሉም ነገር ኦፕን ኢንድድ ነው የሚሆነው፣ ክፍት ነው። ሁሉም ነገር ላይ ነው የምትነጋገረው። ተዉትና የክልል አወቃቀርን እሱማ ዋነኛ የፖለቲካ ልዩነት እኮ ነው። ዋነኛ አከራካሪ ጉዳይ እኮ ነው። ለኢትዮጵያ የፖለቲካ በሽታ ምንጭ እሱ ነው እኮ የምንል ሰዎች አለን። ለአንዳንዶች መድኃኒት ነው የሚሉ ሰዎች እንዳሉ የበሽታው ምንጭ የኢትዮጵያ ሕልውና አደጋው ውስጥ የከተተው አሁን ያለው ክልላዊ አወቃቀር ነው ብለን የምናስብ ሰዎች አለን እና መፍረስ አለበት የምንል አቋም የያዘ ሰዎች አለን። አንዱ ትልቁ ከፍ ባለው ላይ ባለው ሁላ አይነት ሁኔታ በቃ የፖለቲካውን ልዩነት አንዱ ይሄ ነው። በብሔር ተኮሩና ሀገራዊ ፖለቲከኞችን በሚሉት መካከል ያለው ትልቁ ልዩነት የክልል አወቃቀር ነው። እንኳን ይሄ ይቅርና ነው የምላችሁ፣ ሌሎች ጉዳዮች ሁሉ ክፍት ነው መሆን ያለባቸው፣ ለውይይት ለንግግር ክፍት ነው መሆን ያለባቸው። ምክንያቱም ዋነኛው ዓላማ መግባባትን መፍጠር ነው። በተለይ ደግሞ በጣም በተለያየህበት አይነት መልኩ ጦርነት እኮ አለ። ይሄን ምክንያት እኮ አደረገው። በጣም በተለያየህበትና ትልቅ የፖለቲካ ስንጥቅ ነው በምትለው ጉዳይ ላይ ደግሞ የግድ ነው መነጋገር፣ መግባባት ያስፈልጋል። ይሄ በሆነበት አይነት ሁኔታ አቶ ሽመልስ አብዲሳ ወጥተው በፍጹም ኦሮሚያ አይፈርስም ማለት ምን አገባው? ምን አገባው? አንዴ ምክክር ውስጥ ይሄን ጉዳይ በቃ ይሄ ጉዳይ የምክክሩ አጀንዳ ከሆነ በኋላ እኮ አያገባውም ብቻ አይደለም ማለትም አይችልም። ከዛ በፊት ቢባል ማንም በዚህ ጉዳይ አይነጋገርም ነው። ማንም በዚህ አይነጋገርም። አንዴ ግን ይሄ ጉዳይ አሁን ለምሳሌ ምክክር ኮሚሽኑ መመሪያ አስቀምጧል። ለምሳሌ ለሚዲያዎች የምክክሩን ሂደት ሊጎዱ የሚችሉ በአሉታዊ መልክ እንዲታይ ሊያደርጉ የሚችሉ ነገሮችን መዘገብ አይቻልም ተብሏል። ለምሳሌ አሁን በጣም አከራካሪ የሆነን ጉዳይ ምናምን ይዞ ወጥቶ ሚዲያ ላይ ማጮህ በቃ አይቻልም ተብሏል። ለምን? ሂደቱን ላለማወክ፣ ሂደቱን ላለመረበሽ ሲባል ማለት ነው። ኢቭን እዚህ ድረስ ሁሉ ገደብ ይደረጋል። አይችልም አቶ ሽመልስ አብዲሳ በየትኛውም ቋንቋ የምላችሁ ለዛ ነው። በቃ ይሄ ጉዳይ እኮ ጠረጴዛ ላይ ተቀመጠ። ለዚሁም ከፍተኛ የመንግስት ባለስልጣን ሆኖ የኦሮሚያ ክልላዊ መንግስት ፕሬዝዳንት ሆኖ ኦሮሚያ የሚባል እንትን እንዲፈርስ የሚፈልጉ አሉ። በፍጹም አይሆንም ማለት ይሄ ማለት ምንድን ነው? ሁሉም ነገር ክፍት አይደለም ማለት ነው። ክፍት በቃ ዝም ብለህ ነው የምትደክመው እኮ። አንድ ወር ሙሉ በዚህ ጉዳይ ላይ የሚነጋገሩ ሰዎች በቃ ድክም ነው። ያሳዝናል። አበላለው እንደዛ እንኳን ካለው ጥሩ ሊሆን ይችላል። የሆነ ጥቅም ነገር እንኳን ካለው፣ ከሌለው ግን በጣም አስቸጋሪ ነው። ምን ያደርጋል? ምንም ትርጉም ለሌለው ነገር በዚህ ጉዳይ ለምን አንድ ወር ሙሉ ትነጋገራለህ? በተለይ በቃ የኔ ሽመልስ አብዲሳን ንግግር ከሰማህ በኋላ መውጣት እኮ ነው ያለብህ። በቃ ከሂደቱ መውጣት ነው ያለብህ። ማን ነው ዋስትና የሚሰጥ? ከፍተኛ የምክክር ኮሚሽኑ እኮ የማስፈጸም አቅም እኮ የለውም።
አመካክሮ የምክክሩን ውጤት ለሚመለከተው ባለስልጣን ከማቅረብ ውጪ ለጠቅላይ ሚኒስቴሩ ከማቅረብ ውጪ ሌላ ምንም እኮ ሊያደርግ እኮ አይችልም። የጠቅላይ ሚኒስቴሩ የቅርብ ሰው የሚባል ከፍተኛ ባለስልጣን ወጥቶ ኦሮሚያ የሚባል እንዲፈርስ የሚፈልጉ አሉ፣ ግን በፍጹም እሱ አይሆንም፣ እንደውም ይጠናከራል፣ እንደውም መሬት እየያዘ ይቀጥላል ያለ አዲስ አበባንም ሊጨምር አዲስ አበባንም ሊጨምር። እንደዚህ አይባልም። ግን አይባልም ብቻ ተብሎ አይደለም የሚታለው። አቶ ሽመልስ አብዲሳ እውነቱን ነው እየተናገረ እንደማይባል ያውቃል። እንዴት አያውቅም? ይህን የማያውቅ ሰው እንዴት ክልል ይመራል? ምክክር ተጀምሯል በተባለ በማግስቱ በየትኛውም ጉዳይ ላይ እንነጋገራለን በተባለ በማግስቱ የሚመጣውንም ውጤት እንቀበላለን በተባለ በማግስቱ ሽመልስ አብዲሳ ይሄንን ነገር እንደማይባል አሁን እሱ ያለውን ነገር እንደማይባል በደንብ ያውቃል። ግን ብሎታል። ለምን? እውነት ነው፣ እውነት ነው። የተወራው ጠቅላይ ሚኒስቴሩ ምንም ሲያወሩት የነበረው ነገር ውሸት ነው። ሽመልስ ነው ልክ፣ ሽመልስ ነው ልክ። ሽመልስ ምን አለ? ድራማ ነው። ምክክሩን የፈለግነው ኦሮሚያን ልናፈርስ አይደለም። ምክክሩን የፈለግነው የኦሮሚያን እንደውም ክልሉን ልናጠናክር ነው። ምክክሩን የፈለግነው ክልሉ እንደውም ተጨማሪ መሬት ሁሉ እንዲይዝ ፈልጋል አለ ወጥቶ አለ። ያንን ነው ያለ። ደግሞ የበለጠ መሬት ይይዛል አለ። መሬት አልያዝ ሌላ መሬት ከየት ነው የሚይዘው? አዲስ አበባ ነው ማለት ነው። አልያዝ ነው የሚሉት መሬት እሱን ነው። ሌላውንም ይዞታል። ሌላ ምን ሊያደርግ? ስለዚህ ምክክሩን የፈለግነው ኦሮሚያ የሚባለውን አሁን ያለውን ስርዓት ልናጠናክር ነው። ኦሮሚያ ካልፈረሰ አማራ ክልል የማያፈርሱ ማለት አስቸጋሪ ነው። ያ ማለት ሌላውን ሁሉ አፍርሰ ኦሮሚያን በሌላው ፍርስራሽ ላይ ሀገር የማድረግ ፕሮጀክት ነው የሚሆነው። ኦሮሚያን ካላፈረስክ አማራ ክልልን አታፈርስም። በተአምር ማለት በቃ የለየ አፍርሽ እሱን ከነሱ ጋር ይሄ በቃ የለየለት እብደት ነው። የለየለት እብደት ነው። ኦሮሚያን ካላፈረስክ ሌላ ክልል አታፈርስም። እንደ ደቡብ አይደለም። ሌላው ክልል አማራ ክልልን በተለይ አታፈርስም። በጭራሽ ሁለቱ ክልሎች አብረው ነው የሚፈርሱት። አንዱን አያስከትልም በጭራሽ። በሁለቱ መካከል ፉክክር ስላለ አጠባበቅ ስላለ ከዚህ አማራን አፍርሼ ኦሮሚያን እተዋለሁ አትልም። ስለዚህ አቶ ሽመልስ ኦሮሚያ እንደውም አይፈርስም ካለ እንደውም ተጨማሪ መሬት ይይዛል ይጠናከራል ካለ አሁን ያለው ስርዓት ይቀጥላል እያለን ነው አቶ ሽመልስ አብዲሳ። እና ምን እያለን ነው? ምክክሩን የፈለግነው ለዛ ነው። ምክክሩን የፈለግነው ለዛ ነው። ድራማ ነው እያለ ነው። ካልሆነ ወጥቶ ይቅርታ ይጠይቃል። ካልሆነ ይቅርታ ይጠይቅ። ይሄ በነገራችን ላይ ትክክለኛ ተመካካሪ ቢኖር ነው ማለት በትክክል ማለት የፈለገ ይሁን ይሄን የምክክር ሂደት እንደ አንድ መድረክ ተጠቅሜ ትግል አደርግበታለሁ የሚል አካል እንኳን ካለ ይሄን ጥያቄ ይጠይቃል። ለምሳሌ እናት ፓርቲ ገብተዋል። አሁን አንዱ ማለት ያለባቸው ነገር ይሄንን ነው። ምንድነው ባለስልጣናት እያሉ ያሉት? እኛ እዚህ እየተነጋገርንበት ባለ ጉዳይ ላይ አይቀየርም የሚል ነገር እየተናገሩ ነው። ለምንድን ነው የምንገባው? ለምንድን ነው ቀን በቀን እዚህ ምንደክመው? ማለት ይሄን ስርዓት ማስያዝ ያስፈልጋል። ስርዓት ማስያዝ ያስፈልጋል። ምንድነው ዋስትናችን ብሎ መጠየቅ ያስፈልጋል። ምክንያቱም ሽመልስ አብዲሳ እየተናገረ ነው። ድራማ ነው። በቃ እነሱን ባሳተፈ አይነት መልኩ አዲስ አበባን ሁሉ ጠቅልለን ልንወስድ ነው ይላል። አሁን ያለውን ስርዓት እንደውም አጠናክረን በቃ የህዝብ ድጋፍ አለው ብለን ሁሉ ልናስቀጥል ነው እያለ ነው ሽመልስ አብዲሳ።
አሁን ያለው መዋቅር አሁን ያለው ክልላዊ መዋቅር ለሀገር አይጠቅምም የሚሉ አካላቶች አንድ፣ እንደዚሁም ደግሞ ይሄማ ከመርህም ማፈንገጥ ነው፣ እንዴት እየተነጋገርንበት ባለ ጉዳይ ላይ እንደዚህ አቋም ይያዛል የሚሉ አካላቶች በትክክል በዚህ የሆነ አይነት ለውጥ መምጣት አለበት የሚሉ አካላቶች ሊያወግዙት ይገባል። ብልጽግናም ይሁን አይሆንም። ያ ሲሆን ነው አይደል ለህግ ለምንም መገዛት ማለት ያ ነው። ያ ነው። ካልሆነ እኔ የሚገባኝ ድራማ ነው። የራሳችንን ፍላጎት ልናስፈጽምበት ነው። በራሳችን ብናደርገው አስቸጋሪ ነው። አሁን ግን እነሱንም ባሳተፈ አይነት መልኩ እናደርገዋለን። የበለጠ ምን እንለዋለን? እናጠናክረዋለን። የሚለው አቶ ሽመልስ አብዲሳ እየተናገረ ያለው እና የምክክር ሂደቱን ተአማኝነት በጣም እንዲያጣ ያደረገ ይህን ሂደት ማመን ይቅርታ አትመኑት እያለ ነው። የምክክር ሂደቱን አትመኑት የሚል ነገር ነው እያነሳ ያለው። አንዱ ይሄ ነው። በሌላ በኩል አንዳንድ ሰዎች ይህን ጉዳይ ለማረጋጋት እኮ ነው የሚሉ ሰዎች ሊኖሩ እንደሚችሉ ጠብቃለሁ። እንዳልኳችሁ አቶ ጀዋር መሐመድ አቶ ጀዋር መሐመድ እንዲህ አይነት መረጃ ደረሰኝ ብሎ ይህንን መረጃ ካወጣ በኋላ አሁን ያለው ህገ መንግስታዊ ስርዓት እንዲቀጥል የሚፈልጉ አካላቶች መዋቅራዊ ለውጥ ሊመጣ ነው እንዴ የሚል ስጋት ውስጥ ወድቀዋል እና ማጉረምረሞች አሉ። እነዚህ አካላት ደግሞ በአብዛኛው የኦሮሚያ ብልጽግና ውስጥ ነው ያሉት። ከዚህ አኳያ አንዳንድ ሰዎች አቶ ሽመልስ አብዲሳ ለማረጋጋት ብሎ ነው ይሄንን ያለው የሚሉ ሰዎች ሊኖሩ ይችላሉ። እኔ እንደዛ አላምንም። ለማረጋጋት ነው ብዬ አላምንም። አቶ ሽመልስ አብዲሳ እንደዚህ አስቦ የሚናገርም ሰው አይመስለኝም። እንደመጣለት ነው የሚያወራው። እኔ እንደዛ ነው የሚገባኝ። ሽመልስ አብዲሳን ብዙም ተከታትየው አላቅም። ነገር ግን በቃ ዝም ፊት ለፊት የሚናገር ነው ማለት የውስጥ ነገሮችን ሁሉ አውጥቶ የሚናገር አይነት ሰው እንደሆነ ነው የሚሰማኝ። ግን በጣም ተከታትየውም ስለማላቅ ኦኬ እንደዚህም ሊሆን ይችላል የሚለውን እንቀበል። ለማረጋጋት ነው የሚለውን ማለት ነው። እሱን ክርክር እንየው፣ እንቀበል ሳይሆን ክርክሩን እንየው። ለማረጋጋትም ቢሆን ምክክሩ እየተደረገ ባለበት ሰዓት አይባልም። ለማረጋጋትም ቢሆን አይባልም። ለመሰላችሁ ይሄ ንግግር የሽመልስ አብዲሳ ንግግር አሁን ያለው ህገ መንግስታዊ መዋቅር በፍጹም በየትኛውም አይነት መልኩ መቀየር የለበትም መቀጠል አለበት የሚለውን አካል አክራሪውን ማለት ነው እሱንም ያበረታታ። ምክክሩ ሲጀመር ማድረግ ያለበት በተለይ የመንግስት መዋቅር ውስጥ ያለን አካል እንግዲህ በመንግስት ፍላጎት አይደል እንዴ ይሄ ምክክር የተጀመረው። የመጀመሪያው ነገር ያ የመንግስት መዋቅር ለለውጥ እንዲዘጋጅ ማድረግ ነው ያለበት።